كما خالفت من ውድ ምእመናን የዛሬው ኹጥባ ትኩረታችን ከጭንቀት በኋላ መፍትሄ አለ የሚል ከመወጠር በኋላ መፈታት፣ ከመታሰር በኋላ መለቀቅ፣ ከመዘጋት በኋላ መከፈት፣ ከመራብ በኋላ መጥገብ፣ ከመጠማት በኋላ ጥም መቁረጥ፣ ከመታመም በኋላ መዳን፣ ከጭንቀት በኋላ ፎይታ እንዳለ ለማመላከት ነው። ምድርን አላህ ሲፈጥራት በጭንቀት ውስጥ ፈጥሯታል። ፈተናዎች አሉባት። የምቾት ቀጠና አይደለችም። የሰላሙ አገር ዳሩ ሰላም የሚባለው ቀጣዩ ዓለም ነው። ያን እንናፍቅ ዘንድ ምድር ላይ መኮርኮም የፍጥረተ ዓለሙ ሱና ተደርጓል። ጁቢለት ዓላ ከደሪን ወአንተ ቱሪዱሃ ሰፍወን ምን አልአላሚ ወልአክዳሪ ወሙከልፉ ልአያሚ ضد طباعها متطلب في الماء جزوة النار ጁቢለት ዓላ ከደር ዱንያ ስትፈጠር በመደፍረስ ላይ አንተ ግን የጸዳች እንድትሆን ትፈልጋለህ። እሱ ማለት ውቅያኖስ ውስጥ ፍም እሳት እንደማውጣት ማለት ነው። መደፍረሱ አይቀርም፣ ችግር አይጠፋም፣ ረሃብ ርዛት አይቀርም፣ ስደት ጦርነት አይወገድም። ከቀይ ከግራ ፈተናዎች ይገጥሙናል። እነሱን እንደሚያልፉ ተስፋ ሰንቀን ወደ አላህ ተመክተን ዱዓ አድርገን የምንሻገረው ጉዳይ ነው የሚሆነው። አንድ ግለሰብ አንድ በረሃ ላይ ነበር። ኑሮ ጨነቀው፣ መግቢያው ጠፋው፣ ተወጠረ፣ ተከዘ፣ ተስፋ ቆረጠ። በምድር ላይ አንዲትን ግጥም አለ። አረል መውተ ሊመን አስበሃ መግሙመን ለሁ አስለሐ። ሞት እኮ ተጨንቆ ላነጋ ሰው የሚገባው ነዋል። እች ምድር ምን ትሰራለች? መሻገር ነው እንጂ ብሎ የተስፋ መቁረጡን በስንኝ አስቀመጠ። ልክ ይሄም ብሎ አለ ተጨንቆ። ምሽት ላይ አላህ ከሰማይ ጥሪ ያሰማው። አላህም በግጥም ነው የመለሰለት። አላ አዩሃ አልመርኡ አለዚ አልሀሙ ቢሂ በራህ ፈቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስላህ ኢዘ እሽተደ ቢከ ዑስር ፈፈኪር ፊ አለም ነሽራህ ፈዑስሩን በይነ ዩስረይን ኢዘ አብሰርተሁ ፈፍራህ። አላ አዩሃ አልመርኡ አለዚ አልሀሙ ቢሂ በራህ። አንተ ያ ግለሰብ ሆይ ጭንቀት አብሮህ ያመሸው ወቀድ አንሸደ በይትን ለም የዘል ፊ ዚክሪሂ የስላህ የገጠመው ግጥም አሁን ድረስ አእምሮ ውስጥ የሚሽከረከረው ግለሰብ ሆይ ኢዘ እሽተደ ቢከ ዑስር ጭንቀት ሲከብህ ሲወጥርህ ፈፈኪር አስተንትን ፊ አለም ነሽራህ ሚለውን አንቀጽ አስታውስ። ፈዑስሩን በይነ ዩስረይን ኢዛ አብሰርተሁ ፈፍረህ። ጭንቀትን ከሁለት መግራራት ውስጥ አንቀጹ ላይ ስታየው ተደሰት ይላል። ይችን ግጥም ሐፈዝኳት ይላል። ፈፈረጀ አላሁ ዐኒ ሐሚ። ጭንቀቴን ገሸሽ አላህ አረገዋል። ጭንቀቴ ዱንያ ይኖራል፣ ፈተና ይጠፋል። ዱንያ ጠንካራ ቆዳ ያላቸውን ሰዎች ትፈልጋለች። ከቀይ ከግራ ያልጠበቅከው ማዕበል ያናውጣ። ገንዘብ ይከስራል፣ ጠላት ይፈጠርብሃል፣ ጦርነት፣ ረሃብ፣ ርዛት፣ ከሥራ መባረር፣ ከስልጣን መወገድ፣ ጤንነት ወደ በሽተኛ ትለወጣለ። ልጆች ስርዓት ያጣሉ፣ ሚስት አትታዘዝም ወይ ባልሽ አይታዘዝሽም፣ አትግባቡም። ችግር ምድር ላይ ይኖራል። ሰበቡን አሟልተህ እጅህን ካነሳ አዛኙ ጌታ ቅርብ። ኢነ ረቢ አሉ ጌታዬ እኔ ረሒሙን ወድውድ አዛኝና ባሮች የሚወድ አላህ ማለት ወላ የርዳ ለዒባድህ ልኩፍር ጭንቀታችን ጥመታችን ማይፈልግ ጌታ ደወል ይደውላል አቤት እንድንለው ይፈልግ። ሌላኛው ግለሰብ ይሄ ነው። መርከብ እየቀዘፈ ውቅያኖሱ ሲያቋርጥ እንዴት መርከቡ ተሰባበረች። አላሁ አክበር አላሁ አክበር። ከዛም ራሱን እየዋኘ አንዲት ደሴት ላይ አደረጋት። ትልቅ ውቅያኖስ ውስጥ ያለች ትንሽ ደሴት ነች። ሚጠጣ የለ ሚበላ የለ። 3 ቀን አደረ። ተስፋ ቆረጠ። ከዛም አንዲትን ግጥም ገጠመ። ኢዛ ሻበል ጉራብ አተይቱ አህሊ ወሳረ አልቃሩ ከለበን ልሐሊብ ያለ ይባላል።
إذا شاب الغراب قرا ጥቁሩ ቁራ ሲሸብት ወደ ቤት የመጣው ቁራ ይሸብትማ የቁራ ሸበታ ማይታችሁ ታውቃላችሁ የማይሆን ነው ማለት ነው وصار القار ካርታም የምንለው ጥቁሩ ጩቃ ከለበኒ الحليب እንደ ወተት ነጭ ሆናል እነሱ ወደዚህ መለወጥ አይችሉም እኔ ወደ ቤቴ መሄድ አልችልም ብሎ አንገት ደፋ አላህ ከላይ በኩል ጥሪ ያሰማው عسى فرج يأتي به الله إنه له كل يوم في خلقته أمر إذا لاح عسر فرج يسره فإنه قضى الله أن العسر يتبعه يسر كتنكت بوالا فرج الله دنجت مركب كروكاية الجن عوز اللات وده بيتو لما اللس الله وفك يتنكت دسيت استراس اللي تاقينيو تشلال دنيا تأبب ነገሮቹ ስንክሳራቸው ወጥቶ ተስፋ የሚያስቆርጥ ነገር ልታይ ትችላል አይነህን አማትር ከጭንቀት በኋላ እፎይታለ ወዳለው አላህ አቅና እጅህን አንሳ ሊሰጣህ አላህ ያስወግደዋል ራሱ መፍትሄ ያመጣለታል ሩያ ከነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ውስጥ አንዱ አባ ሙገለቅ ይባላል ይህ ግለሰብ አቢድ ነው አላህ የሚወድ ነጋዴም ነበር የሰዎቹንም ንብረት ይዞ ሩቅ አገር በረሃ አቆራርጦ ይነግድ ነበር ታዲያ እንደ በረሃውን አቆራርጦ ሲሄድ ሽፍታው የታጠቀ ወረዳ ነው ወረደ ምን ትፈልጋለህ ንብረትህንም ደምህንም እፈልጋለሁ ንብረቴን ውሰድ እኔን ተወኝ ልኑር አለ በጭራሽ እንደሚገለው እርግጠኛ ሲሆን ወደ ጉድጓዱ ሲወስዶ የብዙ ሰዎችን ራስ አየ የተገደለ እንግዲህ ልትገለይ ከሆነ 4 ረካዓ ፍቀድልኝ ልስገዳል እንደፈለገ እንዳታረዝም ማለት فكبرت للصلاه الله اكبر بي ሶላት ውስጥ ገባ ቁርአን የተባለ ጠፋኛል ከመደንገጤ የተነሳ ፋቲሃ ጠፋ አንዲትን አንቀጽ አላህ አስታወሰ አመን يجيب المضطر اذا دعا ويكشف السوء الله ያወዳደረ ነው ይሄኛው ይሻላል ይላቸዋል ለሙሽሪኮች አመን يجيب الشمل مضطر የተጀነቀ ሰው اذا دعا ሲጠራው ويكشف السوء ችግርን ገሸሽ የሚያደርገው ሚለው አንቀጽ መጣልኝ እሷን ሰገድኩና መጨረሻ ላይ አላህን በአንድ ዱዓ ለመንኩት ያ ወዱድ አንተ ባሮችን አፍቃሪ ጌታ ያ ذا العرش المجيد የታላቁ አርሽ ባለቤት ሆይ يا فعال لما تريد امتفلقوا امتسرا هيا القتاوي أسألك تيك هلو بعزك الذي لا يرام كما يدرس بث لكنا وبملكك الذي لا يضام بما يدرس بث سلطانه وبنورك الذي أضاء أركان عرشك يا عرش ألم باب الرو برهان لمنا هلو إهن شفتان جاوتاي يا مغيث أغثني يا مغيث أغثني يا مغيث أغثني سوستي الروض دنجت هلال كسجودك أنا سلامت كفيت لفيتي عند فرسني يمتا زجباو صحيح نو شيخ الباني صحيح بلوتا كفيت لفيت طورون فيت لفيت يا درجة نج فرسني يكذب متا كركات ورنا كجربة ياللون شفت عنقتهم مكتوتال ودك موت تنجد እንዴት ሊከሰት ይችላል ጠጋልኩትና من አንተ ማነ ዛሬ እኮ አላህ ባንተ ነጃ ወጣኝ አልኩ አስገራሚ ዜና ነገር انا ملك من اهل السماء الرابعه ከስከ አራተኛው ሰማይ የመጣው መላእክት ነኝ ያ ሙጊት ስትል የመጀመሪያውን ድምጸት ሰማይ ላይ አስተጋባ ሁለተኛውን ስትል ሰማይ ላይ አሁን ረብሻ ፈጠረ ድምጽ ሶስተኛውን ስትል የተጨነቀ ሰው ዱዓ ነው ተባለ አላህ ይሄን ጠላት የመግደል እድል ስጠኝ አልኩት ሰጠኝ አላህ ያንተን ጭንቀት ሊፈታ መላእክን ከሰማይ ያወጣ እጅህን አንሳ መፍትሄውን ፊት ለፊት ታገኛለህ ችግር ደርሶብህ ስልጣንህ አደጋ ላይ ወድቆ ንብረት ችግር ውስጥ ወድቆ የወሰዱብህ ሰዎች አልመልስ ብለው እዛ ጋር ስምህን እያጠፉ እዚህ ጋር እያነሱ እዛ ጋር እየጣሉ ሊሆን ይችላል አላህን ጠይቅ እዚህ ጭንቅ አውጣ ይበለው አላህ فإن مع العسر يسرا
تصبر فإن عقب الصبر خير ولا تجزع لحوادث تنوب فإن اليسر بعد العسر يأتي وعند الضيق تنكشف الكروب والترس للفتى اشتد عزيمة تنفرجي قد آذن ليلك بالبلد وترس للفتى ستبق لله سيزقى للكفة جهنا انسان الله لي تسفعن اندات قرط السوقات እስር ቤት ውስጥ ካነበብኳቸው ማረሳቸው መጽሐፍ ውስጥ የአመዴ ለማ የህይወት ታሪክ መጽሐፍ ይገኛል። እዛ ላይ አንድ ታሪካቸው ተስፋቸውን ያሳያል። የፓርላማ አባል እያለው ይላል ስሜ ጠፋ ይላል። ሰው ስሜን አጎደፈው እንዲሰራ መጥፎ ወሬ ይሄን መፍትሄ ማገኘው መካ ላይ ነው ብለው ወደ ሐረም አቀናው። ሐጅ አደረኩና አላህን ከባድ ጥያቄ ጠየቅኩት። አላህ ወይ እዚህ ቁም ያለው አገሬ ስመለስ መልስ እፈልጋለሁ አለ። ስሜን አጽዳል። እዛው መጽሐፍ ላይ ምን ይላሉ? ሐጅ ጨርሼ ዘምዘም ወይን ይዤ ስመጣ አላህ ስሜን አድሶት ቆየኝ ይላል። አሁን ኢነላህ ዩዳፊዑ ዐን الذين آمنوا አላህ ነው የሚከላከለው ከምእመናን። እሱ የራሱን ሰራዊት ይፈጥርላል። እሱ ጋር የቂን ይኖራል። መልካም ተስፋን ሰንቅ ይሳካል። ችግር ሊደርስብህ ቦታህን ልትለቅ አገርህን ልትለቅ ትችላለህ። ለምነው ይሞላል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ዓመታት ዳዕዋ አደረጉ። ቁረይሾች አብረዋቸው እንዲኖሩ አልፈቀዱ። ከመካ አባረሯቸው። ያ ጠሪደን መላእክ ዱንያ ስሙ ከመካ ተባረው ዓለምን ስማቸው አወደው። ያ ጠሪደን መላእክ ዱንያ ስሙ ወደ መካ ዞሩና እንባተን አነቃቸው። ያ መከቱ አንቺ መካ እኔ ዘንድ አላህ ዘንድ የተወደድሽ ቦታ አንቺ ነሽ። ህዝቦቼ ባያስወጡኝ አልወጣም ነበር። አሁን ያለንበት ሂጅራ ወር እሳቸው ወደ መዲና የተሰደዱበት ወር ዓለይሂ ሰላቱ ወሰላም። አላሁ አክበር አላሁ አክበር። አላህ ግን ድል ሰጣቸውና ከዓመታት በኋላ ጃአ ፋቲሐን ሙንተስራ ድል አድርገው መካና መዲናን ስቴቶች አቋቁመው ዓለም ውስጥ ትልቁን ኢምፓየር መስርተው አለፉ። ረሱሉ ሰለላሁ ዐለይሂ ወሰለም ጌታቸውም ወደ ክብር ቦታቸው መለሳቸው። ወደሚወዷት ኢብራሂም ወደ ገነቡት ቤት መለሳቸው። ነቢዩ ዐለይሂ ሰላቱ ወሰላም እንደኔና እንዳንተ ሰው ናቸው። ከሰው ሁሉ አይነታ ናቸው። ጭንቀት ገጥሟቸዋል። በዳዕዋ ጉዞ ቤተሰብ አስቸግሯቸዋል። እና አቡ ለሃብ ሚስቶቻቸው እና አቡ ለሃብ አስቸግሯቸዋል። ጭንቀት መከራ ደርሶባቸው አላህ ቁርአን ያወረደ ነበር የሚያጽናናቸው። ወዱሃ አላቸዋል። ወዱሃ በንጋት እምላለሁ ወለይሊ ኢዛ ሰጃ ሌሊቱን በረጋ ጊዜ ማ ወዳዐክ ረቡከ ወማ ቀላ ያንተ ጌታ አልተወህም አላሰናበተህ። የተወሰነ ቀናት ወህይ ያልወርድላቸው ሲል ሙሐመድ እኮ ጌታው ተወዋል። ወዱሃ ወለይሊ ኢዛ ሰጃ ሚለው አንቀጽ ግዴለህም ወለልአኺረቱ ኸይሩን ለከ ሚነል ኡላ ከመጀመሪያው የመጨረሻው ይሻላል። አስከተለ አለም ነሽራህ ለከ ሰድረክ ልብህን አልከፈትነውም ለእስልምና። ወወضዕና ዐንከ ዊዝረክ ከጀርባህ የተጫነብህን ችግር አላነሳልልህ። ሲያጽናናቸው ነቢዩን ዓለይሂ ሰላቱ ወሰላም ከችግር በኋላ መፍትሄ አለ ታገስ አላቸው። ወረፈዕና ለከ ዚክረክ ስምህን ዓለም ላይ አላናኘነውም አላቸው ነቢዩን ሰለላሁ ዐለይሂ ወሰለም። ለውሕ ላይ ግድግዳው የሰው ስም አልተጻፈም። ቁርአን እዛ ጋር ተጽፏል። እዛ ውስጥ የሳቸው ስም አለ። እነ ነቢዩላህ ዒሳ ስላንተ ቀድሞ አልተነበዩ። እነ ኢብራሂም ዱዓ እጃቸውን አንስተው ወበዐት ፊህም ብለው አንተን አላመጣውም። ወረፈዕና ለከ ዚክረክ ስምህን ከፍ አላረኩት ጽና አላቸው አላህ። وضم الإله اسم النبي مع اسمه إذا قال في الخمس المؤذن أشهد وشق له من اسمه ليجله فذو العرش محمود وهذا محمد. حسان من آل تقرمه وضم الإله اسم النبي مع اسمه
አላህ እኮ የነብዩን ስም ከስሙ ጋር አደረገው። ሙአዚኑ አዛን ሲያደርጋል አሽሃዱ ወሸቀ ለሁ አወጣላቸው ምን እስሚሂ ሊዩጅለሁ ከስሙ ስም ቀዳላቸው። ወዙል ዓርሽ መሕሙድ የዓርሹ ባለቤት መሕሙድ ይባላል ስሙ። ወሃዛ ሙሐመድ ይህም ምስሉ ነው ይባላል። አለም ነሽረሕ ለከ ሰድረክ ጌታችን ጋር ተስፋን ከጭንቀት በኋላ እፎይታ እጃችንን ማንሰን እሱ ሲሰራው ታዩታላችሁ። ወፈዓሉ ልኸይራት ወተረከቡ ልፈረጅ ወስተግፊሩ ረበኩም ፈያ ፈውዘ ልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሸእኒህ ወሰለላሁ ወሰለም ወባረከ ዐላ ረሱሊህ ወኢኽዋኒህ። ውድ ምእመናን አላህ ጥያቄ ያቀርባል። ፈማ ظنكم برب العالمين በጌታችሁ ዘንድ ያላችሁ ጥርጣሬ ምንድነው? ስለ አላህ ያለን ጥርጣሬ ምንድነው? ደግነቱን ቸርነቱን ተስፋ ምናደርግ ወይስ ተስፋ የቆረጥ? ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ከማ ፊ الصحيحين من حديث أبي هريرة አቡ ሁረይራ ባስተላለፉት ዘገባ ላይ አላህ እንዲህ ብሏል ይላሉ። እኔ አላህ عند ظن عبدي بي ባሪያዬ በጠረጠረ በኩል አለዋል። ቁርጡቢ እችን ሲያብራሩና ኢማም አልቁርጡቢ ظن الإجابة عند الدعاء ዱዓ ሲያረግ እሺ ይለኛል ብሎ ከጠረጠረ አላህ እሱ ጋር وظن القبول عند التوبة ማህርታ ሲጠይቅ ይቀበለኛል ጋር እሱ ጋር አለለ وظن المغفرة عند الاستغفار استغفار ሲያረግ ይምረኛል ካለ አላህ እሱ ቦታ አለ። በሌላ ዘገባ ላይ አቡ ሁረይራ ባስተላለፉት ኢማም አህመድ በዘገቡት ዘገባ ላይ አላህ ብሏላችኋል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አና አላ አላህ እኔ عند ظن عبدي بي ባሪያዬ በጠረጠረ በኩል አለውለት። إن ظن خيرا መልካም ከጠረጠረ فله ለሷል وإن ظن شرا فله መጥፎ ከጠረጠረ ለሷል። فما ظنكم برب العالمين ስለ አላህ ጥርጣሬያችን ግድ የለም። ይሄ ጭጋግ ይገፈፋል፣ ስደተኛ ይመለሳል፣ የወደቀ ይነሳል፣ የተዘጋ ይከፈታል ነው ወይስ እንደተዘጋ ይቀራል? فما ظنكم برب العالمين ابن مسعود እችን አንቀጽ ሲያብራሩ ምን ይላሉ? قسما بالله በአላህ እምላለሁ ይላሉ። ما ظن عبد بالله ظنا ምንም ጥርጣሬ አንድ ባሪያ በባሪያው ላይ በአላህ ላይ ጠረጠረም እሱን የሰጠው ይሆን። فما ظنكم برب ተስፋችን የሞላ ይሁን። ጌታችን ላይ መልካም ጥርጣሬ እንማጸን፣ ከሌሊቱ እንነሳ፣ እሱ ራሱ ልባት ሲሰጠው እንመለከተዋለን። ያ መን تحبون النبي محمدا صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك وزد وانعم على نبينا محمد وعلى آله وصحبه أجمعين. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا غائبا إلا رددته ولا مريضا إلا شفيته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا فأقم الصلاة. الله أكبر الله